መሳቀቅ ራሱ ማለት ነው። ምንድነው የምትሳቀቂው እንዴ? አታምኚም እንዴ? እሺ በቃ አርግሻለሁ። አዎ ምን አገባህ እንዴ? ሚስቴ ስለዚህ እንደዚህ የሆንከው ስለሷ አይመለከተኝም። ብትመጣም ስለማገጠችብህ ነው የተውካት? እሷ አዎ ማቅጣለች እንዴ? ስንት ነገር ነው ያደረገችኝ። አይ ሌላ እንግዳ አለ ይለና ምንድነው እንግዳ በእንግዳ የምታደርገው ቤቱን እንዴ? አስፈላጊ ስለሆነ ሰማኛለህ። ምንድነው ከዚህ ሰራው ማለት ምን ማለት ነው? ፊልድ ነው ያለው አላልኩ ምን እየሰራህ እሱ ከምን ትሰራለህ? መሲ ምንድነው ለይቺ? ቆይ እኔ ስደውልሽ ለምን አታነሺም? አሟት ነበር እኮ ለኔ አልነገርከኝም እኮ። ልጠይቃት ወጥቼ ተቀመጭ እስኪ። አሁን ምንድነው እኔን ያልከኝ? ሚስቴ ናት እያልክ አልነበር እንዴ? አሁን ሚስቴ ናት? ማናት ሚስት? ተናገራ። ማናት ሚስት? አንቺ ነሽ ማለት የነገርኩት ስላንቺ ነው። አንቺ ነሽ ማለት ፍቅር የምር ነው። ማናት ሚስት? ምንድነው የሚወጣው? ምንም ሁሉንም ነገር ዛሬ ሳላወጣው የትም አልሄድም። ተረጋጊና ተቀመጭ። እንዴት ነው የምረጋጋው? ተረጋጊ። እኔ ፊልም ለምን ካንቺ ቤት አስመጣው እኮ ነው ያልኩሽ ያለው። እኔ እሱ ነው ግራ ገባኝ። እኔ ልጠይቅሽ እንጂ እኔ እንዴት ነው የምጠይቅ? አይ ቆይ ይሄ ማን ቤት ነው? ያኔ ቤት ነው። እና ካንቺ ቤት እንዴት አስገድለው ሊመጡሽ የሚችሉት? የኔና ስራ ነበር። ስራ እንደውም ታውቂያለሽ እኮ አይደለም። ቆይ ምንድነው ማለት ነው? ተረጋጊ። ቆይ አዎ መውጣት አለበት። እኔ ሲጀመር እኮ ነገር ወጣ ሲጀመር እዚህ ምንም ማሰሩ ልቀቀኝ። ይኸውልህ ተቀመጥ። ሁለታችን ጋር ነው እና እኔ ካንተ ሌላ ሰው ጋር አብሬ አድራል ወይም አብሬ ሆኜ ቃል ደስ ብሎኝ እኮ ነው። አርግዣለሁ። በቅርቡ ደግሞ ወልድለታል። አዎ እርጉዝ ነች እንጂ ለመነጋገር ምናምን እኔ እንትን ብዬ ነበር ማለት ይሄ እሱ እንደዚህ የሚያስብ ከሆነ አንቺ የምትዩን ነገር ወደ ጭቅጭቅ የሚያዞር ከሆነ በዚህ 2 ዓመት ውስጥ ችግሩስ ካንቺስ ቢሆንስ? ይሄንን ነገር ራስሽን ለመጠየቅ ሞክረሻል? ምን ማለት ነው ችግሩ ካንቺ ነው ማለት ምን ማለት ነው? እኔ ችግሩ ከኔ ከሆነ ለምን እመጣለሁ ወደ እናንተ? እንደዚህ ማለት ሳይሆን ሲጀመር እኮ እኔ መፍትሄ እንድታመጡልኝ ብዬ ነው እንጂ የመጣሁት ወደ እናንተ። እኔ በብር የሆነ ነገር እንትን ማለት መፍታት እችላለሁ አይደል እንዴ? እኮ እና ታዲያ ምን ማለት ነው ችግሩ ካንቺ ቢሆንስ? እንዴት መሰለሽ የሆነ ያለ መረዳዳት ነገሮች ቢኖሩስ? አንቺ ያልተረዳሽው አንቺ ጋር የሆነ ነገር እኮ እንደዛ ቢሆንም ራስ እኮ መናገር አለበት አይደል እንዴ? እኔ በግድ እኔ ያናገርኩት ነው። ምን ነው ራሴ የሚጠይቀው እንዴ? ምን ማለት ነው? ማለት እንዴት መሰለሽ አንቺ እንዳውን ይሄንን ህይወት እየኖርሽ ያለሽ አንቺ በቃ እሺ በቃ ተው። እኔ ትቻለሁ በቃ እስካሁን የተቀረጸውን ነገር እንድታጠፋልኝ እፈልጋለሁ። ምን ማለት ነው? በቃ አልፈልግም እንዴ? ምን ማለት ነው? ችግሩ ከኔ ከሆነ እኔ ወደ እናንተ ምን አመጣጣኝ? ሲጀመር እንደዛ ማለት ያለ እኔ መፍትሄ እንድታመጣልኝ ነው እንጂ ችግሩ ከኔ እንደሆነ እንድትነግረኝ ነው እንትን ያልኩት አይደለም። እኔ እኮ ችግሩ ካንቺ ነው ያልኩሽ አይደለም። እና ከዚህ በላይ ምን ልትለኝ ፈልገህ ነው? ግን ይሄንን ነገር አንቺ የመረመርሽው ነገር አለ ወይ? የደረስሽበት ነገር አለ ወይ? ራስሽን ጠይቀሻል ወይ? ለምንስ ቆይ አሁን 2 ዓመት ሙሉ በዚህ አይነት ህይወት ነው እየኖርሽ ያለሽው? ለምን? እኔ ምን አውቃለሁ? እኔ ይሄንን ነገር ችግሩን ባቅንሬ ወደ እናንተ መጣ ነበር ማለት 2 ዓመት ሙሉ ነው ችለሽ እየኖርሽ ያለሽው። በዚህ 2 ዓመት ውስጥ የሆነ ነገር ለማድረግ ለምን አልሞከርሽ? ምን ላድርግሽ ንገረኝ። እሺ ቆይ ምን ማድረጋችሁም ነበር? እኔ በቃ ብዙ ነገር ለመነጋገርም ሞክሬ ነበረ። በቃ መነጋገርም እሱ አይፈልግም በዚህ 2 ዓመት ሙሉ። ክቡራን ተመልካቾቻችን ተመልሰን ደርሰናል። ሁሉንም ከካሜራው እየተከታተልን ነበር ማለት ነው። ቀስ ብለን ወደ ውስጥ መንገባ ይሆናል። አብራችሁን ቆዩ። ግቡ ኑ። ላጤው ምንድነው? አቤት ወይ ምንድነው? ጭራሽ አልጋ ተይዛልሽ። አሁን ናውጣ ከዚህ ምንድናችሁ? ምንድነው እያደረክ ያለው? መኝታ ክፍል አይከብድም? ምንድነው? ምን ሆነ ነው አንተ እዚህ የገባው እንዴ? ምን ሆነ ነው? አንቺ ራሱ ያልከበረሽ መግባት ያማችኋል እንዴ? ባለ ትዳር ላይ ዘሎ መግባት ይሄ ብቻዬን ነው የምኖረው ማጤነኝ እያልከኝ ነበር። በቃ እኔ ያንን ፎቶ ቅድም ስጠይቅ እህቴ ናት አላልክም? አሁን ደግሞ ሚስት ሆነች። ኧረ ሚስት ነግሬዋለሁ። እየዋሸሁ እንዴ? ምንድነው የማዋሸው? ቅድም እሷ እህቴ ናት የገዛ እህቴ ናት አላልከኝም? እና ሚስት እህቴ መቁጠር አልችልም? ቆይ ምንድነው የፈለከው? ለምንድን ነው እህቴ ናት ያልከኝ?
ሚስቴ ነች በቃ እና እኔ ባለትዳር አይደለሁም ለ7 ዓመት ያክል እዚህ ቤት ብቻዬን ነው የኖርኩት አላልከኝ ለ7 ዓመት እና ለትዳር ሳልደርስ ላግባ እንዴ በስርዓቱ መሆን ያለበትን ለምን አላረክም አይመለከትም ስርዓት ምናምን ይመለከተኛል ሰማኛለህ ስለሚመለከተኝ ነው እየጠየቅኩ ያለሁት ያውል እንዳነቀኝ እንዴ ስለሚመለከተኝ ነው እየጠየቅኩ ያለሁት ስርዓት ብቻ አይደለም ያኔት ነበርክ እንዴ ያኔት ነበርክ ሁሉ አመት ቆይተህ ደግሞ ትዳር ለመበጥበጥ ምንድነው የምትለው እንዴ ሰማኛለሽ ሰማውክ እያልኩሽ ያለሁት ምንድነው እያልከኛል አንድ ሰው ባለትዳር ሆኖ ትዳር ውስጥ እያለ ከእንዳንቺ አይነቱ ቤትን ከምታፈርስ ሴት ጋር ዝምበል ቤት ያው ምንም እንዳትራት ቤቴን ያፈረሰችው እኔ አይደለም እሷን ቤት ያፈረሰው ያው ጥፋተኛ አድርገህ እሷን እንዳትቆጣት ምንም ነገር እንዳታወራ ምን ያህል ጊዜ ሆናችሁ አንድ ላይ መኖር ከጀመራችሁ ከአንድ አመት በላይ እሷ አግብቶ በአንድ አመቱ ላይ እናንተ አንድ ላይ መኖር ጀመራችሁ እሷ ይሄንን 2 አመት ሙሉ አንተን ስሜ እንዳይጠፋ ስሜ እንዳይበላሽ ይሄ ነገር ህዝብ ላይ ከወጣ ሚዲያ ላይ ከወጣ ስራ ይበላሽብኛል ብላ ሁሉንም ችላ አንተን ይሄንን 2 አመት ሙሉ እየጠበቀች ነው ያለችው ምክንያቱን አልነገርካት ወይ የሆነ ነገር አላልካት ብላታል እንደማይፈልጋት ነግሯታል ሲጀምር ከሌላ ወንዳ ማየቱልሽ መንገድ እንዴ ከሌላ ወንዳ ማለት እሷን እንዴት ማለት ከሌሎች ወንዶች ነው ማየት ከብዙ ወንድ ነው ማየት ሲጀምር እሷ ሌላ ፍቅር ግንኙነት አላት ጀምራለች ሲጀምር እንዴ ምንድነው የምትለው ጠበቁት አልጠበቁት ምን አገባኝ ነው ለምን 20 አመት አልጠበቁት እና እርግጠኛ ነህ ከሰው ጋር እንዳያት ከሰው ጋር ነው ማለት እሷ በስራዋ የአርቲስት ናት የሚዲያ ሰው ናት በስራ ስንት ቦታ አልጋላ አግኝቷታል እንዴ እንዴ ምንድነው እኔ አልናገርም ስለሷ ብዙ ነገር አይቻለሁ ምንድነው የምትሉት ከወንድ ጋር አይቻት በቃ ደነገጠች እኔ ዝም አልኩ ለማንም አልተናገርኩ ብዙ ነገር ነው እኔ ስለዚህ እሷ ስም እንዳይጠፋ ብሎ እየተጠነቀቀላት ነው እስካሁን እኔ ለሰው ተጠነቀቃለሁ ይኸውልህ የሰው ስም በከንቱ ዝም ብዬ ለሰው አልናገርም ሲጀምር እንዴ እና ስለዚህ እሷም በራሷ እንደዚህ እያደረገች አንተም ደግሞ እኔ ትክክለኛ መንገድ ነው እየተዋስከለው ይኸውልህ ትዳር ያስቆ እሺ እሷን ወደድካት አብራችሁ መኖር ፈለጋችሁ ምናምን ስለዚህ ይሄኛውን ትዳርን ደግሞ በአግባቡ ሰማናችሁ መቀደድ አለበት የለበት እኮ ያንን ደግሞ ሰሞኑን ማለት ለስሟ ብሎ ነው እስካሁን የቆየው አሁን ደግሞ እንደሚፈታት ትፈታላ እኮ ብሎኛል አውርተንበት ተስማምተንበት ነው ስለዚህ አሁን በቅርቡ ደግሞ ለስሟ ታውቃለህ ከባድ ነው የሚሆነው ማለት አርቲስት አንቺን አንድ ነገር ልጠይቅሽ ጓደኛሽ ናት ያኔ ፍቅር ነበር አዳምጪኝ ቆይ ስለሱ አይደለም እየጠየቅኩሻለሁ ጓደኛሽ ናት ይሄ እዚህ ችግር ላይ ይሄ ነገር ሲያጋጥማት እንግዲህ እሷ ባታውቅም ባሏ ካንቺ ጋር የማገጠ ባህሪው ሲቀየርባት አንቺን ነበር የምታማክርሽ አይደለ ሁሉንም ነገር ያለ ቤተሰብ ላንቺ ነው እሷን ነበር የማማክረው እሷ ሁሉን ነገር እያወቀች በመጥፎ ጎኔ ገብታ አይደለ ፍቅረኛ ነው የወሰደችብኝ ታዲያ ስለዚህ ሌላ ሰዎች ጋር እንደምትማገጥ ምናምን ያንንም አውቃለሁ ሌላ ወንድ ጋር እንዳገኛትም አውቃለሁ ስለዚህ ይሄንን ሁሉ ደግሞ እሷ የምትነግርሽን መተሽ ለሱ ትነግሪያለሽ አልነገርኩትም ራሱን ያገኛል ለምንም አትሆንም ሲጀምር እሷ እንዴ እና ለምን አገባት ማትወዳት ከሆነ ማትፈልግ አየዋት ፈታዋት በቃ ባህሪዋን አይተውት በቃ ፈታዋት እስከመቼ እንደዚህ ሆነ ስለዚህ የድሮ እሷን ለማስቀናት ብለ እሷ ላይ መልስ ምት ለመስጠት ብለ በሌላው ሰው ህይወት እየተጫወትክ ነው ማለት ነው ትክክለኛ መንገድ እሷም እየማገጠችብህ እየበደለች ነው ያው ለኔ እሷ ሚስቴ ነች በቃ አሁን ኑሮ ጀምረናል ያው ልጅ ልትወልድ ስለዚህ እያልከኝ ያለኸው ስለሷ ምንም አያገባኝም ሚስቴች ናት ነው አዎ ምን አገባ እንዴ ሚስቴ ስለዚህ እንደዚህ ይሁን ኮል ስለሷ አይመለከተኝም ብትመጣም ስለማገጠችብህ ነው የተውቃት እሷ አዎ ማቅጣለች እንዴ ስንት ነገር ነው ያደረገችኝ እንዴ ብዙ ነገር እኮ ነው ወጪ ያስወጣች እሺ አንድ ጥያቄ ልጠይቅህ እሺ መጀመሪያ ከዚህች ጋር ነበርክ ከዛ ተጣላችሁ እሷን ለማስቀናት ብለህ ጀመርክ ከዛስ እንዴት ተመለሳችሁ እናንተ ወደዚህ አንድ ላይ እንዴት ተመለሳችሁ በቃ እሷ አስተማንገጥበት እኔ ነበርኩ አጉኖ እኔ ነኝ ያዝማው ኦኬ ይሄ በዚህ መንገድ ደግሞ ወቴ ራሱ ላበላሽው ነው በዚህ መንገድ ደግሞ የመመለሻ መንገድ ተገኘ ማለት ነው እሷ ለእናንተ ግንኙነት መቀጠል መስዋዕት ሆነች ማለት ነው ማለት አስገቡልኝ እንዴ አስገቡት ማነች እንዴ ምን ሆነሃል እየቀለድክ ነው እንዴ ምን አይ ሌላ እንግዳ አለ ይለና ምንድነው እንግዳ በእንግዳ የምታደርገው ቤቱ
እንዴ አስፈላጊ ስለሆነ ሰማኛለህ። አስገባት ማለት ነይ ግቢ፣ ጉድሽን እዩ። ዝጉት በሩ። ምንድነው ከዚህ የምትሰራው? ማለት ምን ማለት ነው? ፊልድ ነው ያለው። ምን እየሰራ ነው? ፊልድ ሄጄ ነበር እኮ። አዎ እውነት ማለት ነው። እሱ ጋር ምን ትሰራለህ? መሲ ላይ መጡ። ምንድነው ለይቺ? ቆይ እኔ ስደውልሽ ለምን አታነሺም? አሟት ነበር እኮ አንተ ምን ቤት ነህ አንተ? እኮ ልጠይቃት መጥቼ እኮ ነው። አሟት ነበር እኮ ለኔ አልነገርከኝም እኮ። ልጠይቃት መጥቼ መንገድ ላይ ነበር። ተቀመጭ እስኪ። አሁን ምንድነው እኔን ያልከኝ? ምንድነው ያልከኝ? ንገረኛ። ፊልድ አይደል እንጃለሁ ብለኝ ነበር። ፊልድ ነበር እኮ መንገድ ላይ። ሚስቴ ናት እያልክ አልነበር እንዴ? አሁን ሚስቴ ናት? ማናት ሚስት? ተናገራ። ማናት ሚስት? አንቺ ነሽ ማለት የነገርኩት ስላንቺ ነው። አንቺ ነሽ ማለት ፍቅር የምር ነው። ማናት ሚስት? ስለማን ነው የምታወራው? ምንድነው የምታወሩኝ? እኔ በቃ ምንም ነገር ልሄድ ነው ሲጀመር። የት ነው የምትሄደው? ወደ ቤት፣ ወደ ሌላ ቦታ ነው። ስራ አለብኝ። ለኔ ቤት ይለቃችሁ። ምንድነው የምታወሩኝ? መሲ ምንድነው ያየሁት ያለሁት ንገረኝ። ከዚህ ምን ትሰራለህ? ቤቴን ለቃችሁ ውጡ። የት ነው የምንወጣው? ምንድነው የሚወጣው? ምንም ሁሉንም ነገር ዛሬ ሳላወጣው የትም አልሄድም። ተረጋጊና ተቀመጭ። እንዴት ነው የምረጋጋው? ተረጋጊ። እኔ ፊልድ ነኝ ብለህ አዎ ፊልድ ነበርኩ፣ ስራ ነበረኝ። እረፍት እሷን ልጠይቃት። ያንን እረፍት ነው የምትለው? እረፍት ከሆነ ታያት መጣም እንዴ? ተረጋጊ። ቆይ አሁን ለኔ ያላችሁ የነበራችሁትን ሁሉንም ነገር በሉት፣ ንገሯት። ለሱ ምንድነው የምናወራ? ምን አለ ምን ማለት ምንድነው? ምን ንገሪኛ። በይ ተናገሪ። መሲ ምንድነው የጠየቀኝ? ማለት ምንድነው? ተናገሯ። ምንድነው የምናገረው? እንዴ ይኸው ልንገርሽ፣ እኔ እነሱ ከከበዳቸው ምንድነው የምታወራው አንተ? ዝም በቃ እሷን በፊት ፍቅረኛ በቃ ውጣ። አንተ ውጣ። ውሸታችሁ ተጋለጠባችሁ፣ ተደረሰባችሁ። ለዛ የምን ውሸት ነው የምታወራው? ጨርስ። እነሱን እያሉኝ ያሉት ከዚህም በፊት ፍቅረኛ ማሾች እንደነበሩ ከአንቺም በፊት አንቺም ደግሞ እንደምታውቂ። ከማን ጋር ነው ፍቅረኛ የነበርክ አንተ? አላልንም። ከማን ጋር ነው ፍቅረኛ የነበርክ? ሲጀመር እየዋሸሽ ነው። አንቺ ማን ነው የምታምነው? ምን ማለት ነው? እሱ ሲጀመር ከዚህ ምን ይሰራል? ሰምኛልሽ። አውቆ ነው እሱን ይዞት የመጣ። እሱን ራሱ አውቀን ነው እንደዚህ ባሉ ብሎን ነው። አዎ አለን እንዴ ከፍላችኋለሁ ምናምን ጭራሽ አለን ነው። ከፍላችኋለሁ? ብር ከፍላለሁ ምናምን። ምንድን ነው የምታወራው? ስለዚህ ነገሩን ሁሉ ወደ እኔ ያዞራችሁ። ካላወራችሁ በቃ አልከፍላችሁም። ሌላ ጣጣ ነው ማመጣባችሁ። አሳስራችኋለሁ ምናምን። ከስራ ጣጣ አስጠርቶ ያስመጣው እሱ ነው። አዎ ከፊልድ ነው ያስመጣኝ እኮ። ለምን ከአንቺ ቤት አስመጣው እኮ ነው እያልኩሽ ያለሁት። እሱ ነው ግራ ይገባኝ። እኔ ልጠይቅሽ እንጂ እኔ እንዴት ነው የምጠይቅ? እኔ ልጠይቅሽ ትለኛለች እንዴ? ምንድን ነው እያላችሁ ያላችሁት? ማለት ምንድን ነው ያልሽው? ተናገሪ። እኔ ነኝ እናንተን ከፍዬ እዚህ ጋር እንድትዋሹልኝ እያደረኩ ያለሁት? አዎ ብለሃል። ስለዚህ እሱንም ማስገድጄ እዚህ ያመጣሁት እኔ ነኝ። አንተ ነህ። ምንድነው? ኧረ በእናታችሁ ነው። ለዛውም አንቺ ብዙ ሰዎች ነበሩ አንቺ ጋር እንደተገናኛችሁ ምናምን ነግሮን ነበረ ሲመስለኝ። ታሪኩን አንቺሽ መሰለኝ ዝም ብለሽ የነገርሽው። ከዛ በኋላ ይሄ ነገር ያንቺን ስም ለማጥፋት ነው ያደረገው። እንዴ ብዙ ነገር ስላንቺ አወራ እኮ እንዴ ስምሽን አበላሽው እንዴ ያላረግሽው ነገር እኮ። በጣም የሚገርም ብቃት ያላችሁ ሰዎች ናቸው። ምንድነው በጣም የሚገርም ያላችሁት? እኔ ልፈነዳ ነው ራሴ። ተረጋጊ። አንቺ ተረጋጊ። ቆይ አልገባኝም። እስኪ ምን አስረዱኝ በደንብ። ምንድነው? ቆይ ንገረኛ። ምንድነው? ቆይ ምንድነው? የሆኑ ነገር ንገረኝ። ምንድነው? እኛም እኮ እሱን ነው የምንልሽ። በጣም ነው የማደንቃችሁ። ተወዛግበን ነበር ባይገርምሽ። ልክ እንዳንቺ ማለት ነው። ገርሙ ልጆች ናቸው። እንዴ ያስገድደው ነው እዚህ ያስመጡ። ቆይ ይሄ ማን ቤት ነው? የኔ ቤት ነው። እና ከአንቺ ቤት እንዴት አስገድደው ሊያመጡሽ የሚችሉት? የኔና ስራ ነበርኩ። ስራ እንደሆነ ታውቂያለሽ እኮ አይደለም። ቆይ እኔ ያልገባኝ ነገር ማለት ነው እንዴት ነው ሁለታችሁ እዚህ ቤት ሊያመጧቸው የቻሉት ነው? እሱን ጠራው። እሱን ማለት ነው እሺ ደውሎልት መሰለኝ ጠራው። የኔን ቤት ደግሞ አጣርቶ ደረሰበትና ከስራ ነው አስወጥቶ ያስመጣኝ። ከዛ በኋላ ልክ ይሄ ያንቺን ስም ለማጥፋት እንደሆነ ከዛ ውጭ እንደሚገርም አይደለም። ቆይ የኔ ስም እንደሆነ ትክክል ለመውጣት አለብሽ። ሲጀመር ከዚህ ቤት ተረጋጊ። ቆይ አዎ መውጣት አለብሽ። ሲጀመር እኮ ነገር ወጣ ሲጀመር እዚህ ምንም ማሰሩ ይኸውልህ። ተቀመጥ። ምንድነው? ቆይ ተረጋጊ። ተቀመጥ። ጭራሽ ባልሽን እየመታው እንዴ? ጭራሽ እየመታኝ ነው? አይደለም በቃ መውጣት አለብሽ። ጨርሰሽ አይደለም። ተረጋጊ። እሷን ተወው። ልንገራችሁ። ምንድነው የተፈጠረ ያለው ነገር? እኔ እነግርሻለሁ። ምንም አትነግራትም። ራሳችሁ በጣም ብልጥ እንደሆናችሁ ነው የምታስቡት። የምታወራው ዝም ብዬ እየሰማኋችሁ የነበረው ማለት አሁን እኛ ላይም እየተወንክብን ነው። ኧረ ምንድነው የሚያወራው? ልንገራችሁ። ባለፈው አንተን አግኝቼክ ነበር አይደለ? ከዛ እዚህ ቤት ተሳስተሃል። ሌላ ቤት ነው። እዚህ ቤት
አንቺ እሱን እያመንሽ ነው? ስሚኝ አዳምጪኝ እነግርሻለሁ ችግር የለውም በቂ መረጃና ማስረጃ እጄ ላይ ስላለ ምንም የሚያሳስበኝ ነገር የለም ልንገራችሁ አንቺ አታምኚኝም እንዴ አዳምጪኝ እኔ እንደዚህ ያደርጋለሁ አግኝቼው ነበር ከዛ በኋላ ማስተዋልን ታውቃታለህ አላውቃትም የሰርግ ፎቶዋችሁን ራሱ ስሚኝ የሰርግ ፎቶዋችሁን ራሱ ትጠይቀው እሷ ታዋቂ ናት በአጋጣሚ እኔ ለስራ ሱፍ ለብሼ እየሄድኩ ነበር በአጋጣሚ አንድ ላይ ፎቶ ተነሳ ከዛ በኋላ እኔ በጣም ቀጣፊና ሌባ እንደሆንክ ስላወቅኩኝ አንድ ነገር ለማድረግ ተገደድኩኝ ምን አረግ ካሜራ ለመደቀን ኧረ እባክህ ካሜራ ስወጣ እዚህ ምሽቱን እያወራችሁ የነበረው ሁሉንም ነገር በካሜራ ለእኔ ካሜራ ተቀምጦ እዚህ ቤት እዚህ ነው ያደረው ምንም ፊት የሚባል ነገር ያሳየ በቀላሉ ማሳየት የማያደርገው ነገር የለም ይሄ ቁጭ ብሎ ሲያወሩ ስሚው አዳምጪ ጀመርኝ ይሄ ልብስ አለኝ ሲጀመር እኔ ይሄ ልብስ አለኝ እና ማን ነው ኤአይ ነው በእኛ አቀነባብረውት እኮ ነው ይሄው አየሽ አንቺ የሆነ ሰው ይችላል ዛሬ መጥቶ ነው ካሜራ ይዘው አንድ ሰውዬ በቃ ጠይቀኝ የማይጠይቅ ምን እላቸዋለሁ ምንም ማቀው ጉዳይ ተመልከቱ እንዴ ስለ ቤት ጠይቀኝ ስለ ትዳር አልወጣለሁ ቤተሰብ አለ ወይ ጭራሽ ስለማስተዋወቅ ምን አልካችሁ ማስተዋወቅ ምን አልካችሁ አንተ ምን ምናምን ሲሉ በቃ ፎቶ ተነስተሃል በቢሉ ምናምን አለ በቃ ነው ላቃቸው በቃ ድንገት ተቀረጸ ሁለታችን ጋር ነው አንቺ ለመሰልሽ ነው ቀንታውች ምን ቶሎ በቃ አፈት ነው ለሷ ፈትቼ በቃ አንቺ እኮ ማለት እኔ አሁን ላይ ይኸውልህ እኔ መሳቀቅ እራሱ ምንድነው የምትሳቀቂው እንዴ አታምኚኝም እንዴ ስለማን እኮ በቃ እሷ ወደ ምን ማታስፈልግ ሲጀመር አንቺ ነው ማለት እኔ ምንም ነገር ያማረኝ አይደለም ምን ነው ማምሽ እንዴ ምንድነው እሷን በቃ ታያታኩሽ በቃ ያማረኝ ማለት ነገር ምንድነው ማለት ከበላ ምን ትላል እሺ በቃ አርግሻለሁ በይ እና እኔ ካንተ ሌላ ሰው ጋር አብሬ አድራለሁ ወይም አብሬ ሆኜ ቃል አራተኪም እንዴ ደስ ብሎኝ እኮ ማመን ያውቃል አዎ ደስ አለ እንዴ በቃ አሁን ሳበዛ በቃ ፈቅረዋለሁ ያፈቅረኛል አለቀ ለአንቺ ስሜት ተጨንቆ ነው እስካሁን ዝም ያለሽ እየቀለድ ነው ምንድነው አልገባኝም ምንድነው የምታወራው አንቺ አምሻል እንዴ አርግዣለሁ በቅርቡ ደግሞ ወልድለታለሁ አዎ እርጉዝ ነች ምንድነው እንዴ ያወራል እርጉዝ ነኝ እኮ ያለቻለች አንተ ለስሜትሽ ስለምን ይጨነቅ ማስተዋል ከይ አንቺ ስለወደድሽ ነበር አንቺ ስለምን እንደምታወሪው ቆይ እንዴ ምንድን ነው እያሉት ያሉት ቆይ እንዴት እንደዚህ ይሆናል እኔ ስንታምኝሽ ነበር እኮ ከአንቺ ሌላ እኮ እንዲሁም ጓደኛ የለኝም ነበር አንተ እንዴት ከኔ እንደዚህ ታደርጋለህ እኔ ለአንተ ብዬ ብዙ ነገር አልተውኩም ንገራታ ለእኔ እያላችሁ የነበራችሁትን ሁሉንም ነገር ንገራታ በቃ ተረጋጊ አትንካኝ በቃ እንዳታለቅሺ እንደዚህ እንዳትሆኚ አንቺ እስኪ ንገሯት ሰሚኛለሽ እንገርሽ ስሚኝ ቆይ አንቺ መጀመሪያ እነሱ ፍቅረኛ ማቾች እንደነበሩ ታውቂያለሽ ስለምን ፍቅረኛ ነው ምንድነው እያልሽኝ ነበር ነገር እኮ ነው እኔ ለሷ ነግራት ነበር እኮ እንዴ ምንድነው እያልሽኝ ነበር ነገር ነው ስለዚህ የነገርነው አውቀን
በፊት ፍቅረኛ ነበርን ምናምን ያልን አውቀን። ስለዚህ ውሸትሽን ነው ማለት ነው። እና ምንድነው ቆይ አንቺ አላማ እዚህ ጋር ምንድነው? ቆይ የገዛ የጓደኛሽን ምስጥር እኔ ማድረግ አዎ ምን ማለት ነው? እኔ ማድረግ ማለት ከልጅነታችን ጀምረሽ እኔ የምመኘውን ነገር ሁሉ ለአንቺ መሆን እድል ስላለው ለእኔ ምንም አይነት እድል ስለሌለኝ ምን ማለት ነው? እሱና እኔ እኮ እንዴት እንደተዋወቅን ታውቂያለሽ አይደል እንዴ? መጀመሪያ እኮ ያወቅኩት እኔ ነኝ። ሁሉም ነገር ለአንቺ ነው የሚገባው? ንገሪኝ እስኪ። እኔ የምመኛቸው ነገሮች በሙሉ ለአንቺ ነው መሆን ያለባቸው? እኔ አንቺ ትመኛቸውን እንዴት አውቅ እችላለሁ? ንገሪኝ። እንዴት አንቺ ሁሉንም ነገር ስትነግሪኝ እኔ ስሜት የሌለኝ ነው የሚመስልሽ? እኮ እና ወይ አትንገሪኝ አትይኝም ታዲያ? በቃ እንደዚህ አይነት ነገር ምን ብዬሽ ነው አትንገሪኝ የምልሽ? ንገሪኝ። ስለዚህ በአንቺ ቀናለሁ ልልሽ? ስለዚህ ምንድን ነው እያልሽ ያለሽው ታዲያ? ስለዚህ በእሷ ስለምትቀኝ ብቻ ባሏን አውቀሽ ነው እንደዚህ ያደረግሽው? አዎ ያን የምትፈልገው? ነፍሰ ጡር ነኝ ያልኩት ማውቄ ነው። አዎ እንዴት አንተ ነኝ ለማድረግ ልጅ እንደምትወድ ስለማውቅ ብዙ ጊዜ ሞከርኩኝ፣ ልሆን አልቻልኩም። ስለዚህ ያለኝ አማራጭ በውሸትም ቢሆን እኔ ጋር ነው ብዬ አቆይቼ ከዛ በኋላ የእውነት ማርገዝ። ያ ስለነበር አላማዬ። እውነቷን ማወቅ ትፈልጋለህ? ምንድን ነው እያልሽ ያለሽው? ምን አይነት ሰው ነሽ መሲ? ቆይ አንተስ ብትሆን ቆይ ማለት የገዛ ሚስትህ ላይ ለምን እንደዚህ ታደርጋለህ? ማለት እየወደደች ለአንተ ታምና እየኖረች አንተን እያለች ይሄን 2 ዓመት ሙሉ አንተን ችላ እሱ ምንም አላደረገ ማለት እኔ ልጅ በጣም ነው የምወደው ነው ልጅ እና እኔ ልጅ እፈጥራለሁ። ንገረኝ። እኔ ልጅ እፈጥራለሁ። እኔ በቃ እግዚአብሔር በሰጠን ጊዜ ይሰጠናል ብዬ ነው እንትን እያልኩ የነበረው እኮ። እኔም እኮ ጠብቄ ነበር ማለት ምን ማለት ነው? ማለት እኔ ልጅ በጣም ጓጉቻለሁ። ልጅ በጣም ነበር የምፈልገው። ስለዚህ ልጅ ወልድላለሁ። ስለዚህ ከገዛ የሚስት ጓደኛ ጋር አንደኛ ሚይዛችሁ የነበረችውን ሴት አግብተህ በመኖር ነው ልጅ ማግኘት የምትፈልግ? ማለት ልጅ ነበር የፈለኩት ልጅ። ለዛ ነው መስማት ፈልጋለሁ። የውሸት ፎቶ ያሳየሁት። ምን የምን ፎቶ ነው ያሳየሽ? በቃ ትወና ስትሰሪ የተነሳሽውን ፎቶ ያሳየሁት እኔ ነኝ ወደ እኔ እንዲመጣ። ስለዚህ እየማገጠችብኝ ነበር ያልከኝ ሁሉም ነገር እሷ በሰራችሁ ነው ማለት ነው? እየማገጠችብኝ ነበር? አዎ ጭራሽ ነኝ ተጠራጥረኝ ነበር። አላልኩም እኮ እየማገጠችብኝ። ተጠራጥረኝ ነበር። አዎ ማግጣብኝ። አንተን አላልኩም እኔ እና እየማገጠችብኝ እሷን እንዴት ታደርግብኛለች? ሲጀመር እኔ እኮ በጣም ነው የምወዳት እና አሁን በጣም እኮ ነው የማፈቅራት። ብታፈቅረኝ ድሮማ ቢያንስ ለልጅ ብለህ ትሄድ ነበር። ዝም በል ተረጋጊ አንቺ። እንዴ እኔ እንደዚህ አደርግብሻለሁ? ይኸውልህ ስማኝ ልንገርህ። በቃ ሁላችሁም ሂዱልኝ። አንቺ ዝም በይ። ሰምኛለሽ? ቤት የለቀሽ ውጪ። ሁሉም ነገር ለአንቺ የሚገባ ይመስል አላበዛሽ? እንሄዳለን ግን ተረጋጊ አንቺ። በቃ አንድ ነገር ተሳክቶልኝ እኔ ቢሆንም አሁን ተመልሰሽ መውሰድ አይደል የፈለግሽው? ሰጁ ሂዱት። ሲጀመርም እኮ አንቺ አልነበረም እያረግሽ ያለሽ ወንጀል እንደሆነ ታውቂያለሽ አታውቂም? አይመለከተኝም። እኔን ደግሞ ይመለከተኛል። ስለዚህ የሚያስፈልገውን ቦታሽን ታገኛለሽ አንተም ጭምር። ምን ትዳር መስርተህ ለመኖር መሞከር። እዚህ በላይ ምን ልታረግ ነበር? እዚህ በላይ ምን ልታረግ ነበር? ላንቺ ብዬ እኮ ነው የሁሉ ስራ መስራት። ላንቺ እኮ ነው የምኖረው። ልጅ ልታመጣልኝ ነበር? አዎ ላንቺ አዎ የማገጥክባት ማለት እሷን ሰላም እየነሳት ልጅ አስፈላጊ ከሆነ ምን ማለት ነው? ይኸውልህ ስማ፣ ከልባቸው የሚዋደድ ልጅ እኮ እኛ መውለድ እንኳን ባንችል ትንሽ ታግሰን ከእንትን ማምጣት አንችልም? እንዴት ይመጣሉ? በእናትህ ዝም በል። ቆይ ከገዛ ጓደኛዋ ጋር እየማገጥክባት ነው እንዴ የምታስደስታት? እሷን ቆይ ንገረኝ። በቃ ልጁ ቢሆን እሺ ቆይ ቅድም እየነገርከኝ የነበረው ምንድን ነው? ንገራት። አሁን ልጁ አልጋ ላይ አታስደስተኝም ምናምን በላት። ለእኔ ነገርከኝ በላት። ምን ትፈራለህ? ምን አልኩሽ እንዴ? እንደዛ ብዬሻለሁ? አልልከኝም? ምን ብዬሻለሁ? ወጣኝ አንተ ጭራሽ የቤታችን ገመና ሌላ ሰው ምንድን ነው የምትይኝ አንቺ? ስንት ወንድ ነው አንቺ የማገጥሽብኝ? ስንት ጊዜ ነው በፎቶ ምናምን ታውራው? በፎቶ ይላክልኛል እኮ በፎቶ ይላክልኛል ማለት ነው እንዴ? ስንት ነገር ነው የምታረግብኝ? እንዴት እንደማወድ ታውቃለህ? እንዴት ስንት ቺት አረግሽብኝ? ብዙ ነገር እኮ ነው ያረግሽብኝ። ከየት አግኝተሽ ይላክሽለት? አዎ ስሚኝ፣ ቅድምም እየነገሩኝ የነበረ ነገር ነው። በየጊዜው ስንት ቪዲዮዎችን ስንት ፎቶዎችን ከሰው ጋር አያታለሁ እየማገጥ አልጋ ላዩ ላይ ይዣታለሁ ብለኝ። አዎ እንዴ ደርሽ ማለት ሰው ነው ንገረኝ እንዴ ማለት አውቀን ነው ነገር አንቺ ማትረብ እንዴት እንዴት ታደርጊያለሽ? አዎ እሷ ነች እንዴ ትዳሬን ለማመጥበት ስንት ነገር ነው ያደርግችብኝ። አዎ
ምን ታመጫለሽ እንዴ? ቆይ ተረጋጊ። ሲጀምር አንድ ነገር ልንገርሽ። አዎ እኔ ነኝ ያደረኩት። ትወና ስትሰሪ እኔ ነኝ እንደዛ ያደረኩት። ስለዚህ ታመጫለሽ የውሸት ትዳሯን ለመበጥበጥ ብቻ ብለሽ አንቺ ማግረቢ እንዴት እንደዛ አደርጋለች? ቆይ ተረጋጊ። ውጭ አስወጣ። ተረጋጊ። ቆይ ምንድን ነው እያልሽ ያለሽው? ማን ስለሆነች ነው እሷ ሁሉም ነገር የሚገባት? ስለዚህ የሁሉም ነገር ያንቺ ሴራ ነው ማለት ነው? ምን ማለትሽ ነው? ይሄ ሁሉ ያደረግሽ እኮ ምን ማለት ሆነ? እሷ ተረጋጋ። ውጣ። ቆይ ምንድን ነው እያልሽ ያለሽው? ለምን እንደዚህ ታደርጊያለሽ? ምን አደረግኩ ማለት? ለምንድን ነው ህይወታችሁን የምትበጠብጭው? እሷ ህይወቴን ነው የበጠበጠችው። ምን አድርጋ ነው ህይወትሽን የበጠበጠችው? ሁሌ ጀምሮ እሷ ከኔ የተሻለች አይነት ሴት እንደሆነች ያክል እንዲሰማኝ የምታደርግ ሴት ናት። ለምን? እኔ የማፈቅራቸው በሙሉ እሷን ስለማይፈቅሯት ሙሉ ለሙሉ እኔ የምወዳቸውን ሰዎች እየተከታተለች በእግሯ ስለምትጥል እኔ የምፈልገውን ነገር በሙሉ ለራሷ ስለምታደርግ። ስለዚህ እሱን ታፈቅሪው ነበር? አዎ። ስለዚህ በእሷ ህይወት ተጫውተሽ ህይወቷን በጥብጠሽ። አልተጫወትኩም፣ እሷ ናት በእኔ ህይወት ላይ የተጫወተች። እሺ፣ ለዚህስ ምንድን ነው የወሰንሽው? ምንድን ነው ያደረግሽው? እንግዲህ እሷ የነገረችኝ በጣም መወዳት ጓደኛዬ፣ አብሮ አደጌ፣ ከድሮም ጀምረን የምንተዋወቅ። በቃ አልሆነልኝም። ምንድን ነው እሱን ለእኔ ለማድረግ አልቻልኩም። ከዛ በኋላ ያለኝ አማራጭ እሱን ማለት መቼም የወንዶች መጥፎ ጎን አንድ ነገር ብቻ ሊሆን ስለሚችል ሄድኩኝ። ስንፈተ ወሲብ እንዲያጋጥማት ያደረኩት እኔ ነኝ። ምን እያልሽ ነው? ይሄ ሁሉ ድራማ ያንቺ ስራ ነው ማለት ነው? ምን አድርገሽ ነው እንዲህ ያደረግሽው? ምን ነው ደበረ? እሷስ የእኔ ብቸኝነት ህይወት እንደላመደው ያደረገችኝ እሷ አይደለች? ይሄ እኮ ለእሷ ሲያንስባት እንጂ አይበዛባት። እና በቃ ማድረግ የሚገባኝን ነገር አደረግኩ። ምን አይነት ሰይጣናዊነት ነው ይሄ? እሷ ከቤተሰቤ በላይ ቤተሰቤን ማላማክረውን ለወዳጅ ለቤተሰብ ለዘመድ ማልናገረውን ነገር ለእሷ ነው ማማክረው ነው የምትለው። ችግሩ እኮ እዛ ጋር ነው። ሰማኛለች። ችግሩ እዛ ጋር ነው። ምናልባት ለእኔ ባትነግረኝ ጥሩ ነበር። ምናልባት እኔ የምወደውን ልጅ አላውቅም ስለሱ ባትነግረኝ ጥሩ ነበር። ከእሷ አንደበት ስሰማው ደግሞ የባሰ እያፈቀርኩት መጣ። ስለዚህ ስኬቶቿን ሁላ እያየሽ ውስጥሽ እየተቃጠለ ለክፋት ተነሳሳሽ ማለት ነው። እጠላታለሁ። አሁንስ ደስተኛ ነሽ? አልደበረኝም ማለት እንዴት? ቆይ አንድ ሰውን ለትንሽ ለብዙ አመታቶች ቢሆንም እኔ ጋር ነበር። ስለዚህ እሱ ጋር ያለኝን ፍቅር ጨርሻለሁ። አላማዬ ደግሞ እሱ ነበር። ይህ ነገር ወንጀል እንደሆነ ታውቂያለሽ? የሰውን ትዳር መበጥበጥ፣ ሰውን ማለያየት፣ በሰው ትዳር ላይ መቆም ራሱን የቻለ ወንጀል እንደሆነ ታውቂያለሽ? እኔን አለመረዳት ወንጀል አይሆንም። ማን ነው የሚረዳሽ? ማን ነው የሚረዳሽ? ችግሩ እኮ እዚህ ጋር ነው። መጀመሪያ ቢረዱኝ ኖሮ ይሄ ሁሉ ባልተፈጠረ ነበር። ስለዚህ ሆን ብለሽ ሁሉንም ቪዲዮዎችን እያዘጋጀሽ እሷ ከሌላ ጋር እየማገጠች እንዳለች ለእሷ አሳውቀሽ እሱ ከአንቺ ጋር እንዲሆን እያደረግሽ ነበር። እሷ እኮ ሌላ ነገ ወንድ መልመድ ትችላለች አይደል? አንቺስ? ያው ምናልባት ከኔ እንደሚበልጥ የሚያስቡ ሰዎች ምናልባት ብዙ ፈላጊ ስላላት ብዙ ሰው ወደ ህይወቷ ማምጣት ትችላለች። እኔ ደግሞ ምናልባት ስለማፈቅረው አልችል ይሆናል። በቃ ይሄ ነው። ስለዚያ በቃ አሁን ግን ለሱ ስሜት ስለሌለኝ አብሮ መሆን ይችላሉ ከፈለጉ። አይመለከተኝም። ለምን ጠፋ ፍቅርሽ? ስሜትሽ ለምን ጠፋ? አላውቅም። ከዛ እስኪ ምንድን ነው ያደረግሽው? እንግዲህ ሁሉንም ነገር እያደረግኩ የነበረው በቃ እሱ ወደ እኔ መጣ። እሷ ጋር የሚፈልገውን ነገር አላገኝ ሲል እኔ ጋር መጣ። ስለዚህ ይህንን ሁሉ ጓደኛሽ ላይ አንደኛ ሚንዝ የሆነሽ የዳርሽው እንዲዳሩ ሰርጋችሁ ላይ ነበርሽ። ዋና የሰርጋችሁ አድማቂ የሆነሽ የተመረጥሽ። እንጂ ግን የህይወታቸው ሚዜ ለምን ትላለህ? እኔ ሚዜ አድርገኝ እኮ አላልኳትም። አልኳት እንዴ? እሷ ስለምትወድሽ ከጓደኛም በላይ እንደ እህቷ ስለምታስብሽ ነበር እንደዛ ያደረገችሽ አይደለ? አይመለከተኝም። እንደምኗ ማሰብ ትችላለች። እኔን ግን አያገባኝ። ትሰማኛለህ? ምናልባት አንቺ ምንድነው የሚሰማሽ ብላ ብትጠይቀኝ ኑሮ የራሷን ብቻ ከመለፍለፍ ይልቅ አንቺ ምንድነው የሚሰማሽ ብትለኝ ኑሮ ጥሩ ነበር። እና አሰረተሽባት ነው ማለት ነው? አዎ። ከዛ ከባሏ ጋር አልጋ ላይ ደስተኛ እንዳይሆኑ አንድ ላይ የደስታ ህይወት እንዳይመሩ አደረግሽ። እንዳይኖሩ አላደረኩም። እና
በቃ ደስተኛ እንዳይሆኑ ነው ያደረኩት። መኖር አለመኖር የራሳቸው ምርጫ ነው። ስለዚህ በመሀላቸውም ልጅ እንዳይፈጠር የሚፈልጉትን የልጅን ህይወት አቅፈው እንዳይስሙ አይናቸውን በአይናቸው እንዳያዩ አደረግሽ። እንደዛ ነገር እስከ መቼ በዚህ ውሸትሽ በደስታ እንደምትኖሪ ነበር ያሰብሽው? እስካሁን ሰዓት እውነት እንደማይደበቅ አውቃለሁ። ያው እኔ ፍቅሬን እስከምጨርስ። ስለዚህ አሁን ጨርሰሻል እንደማላገባ አውቅ ነበር። ስለዚህ አሁን ጨርሰሻል ማለት ነው። አዎ። ይህንን የወንጀል ህይወትሽን ደግሞ እስር ቤት ትጨርሺዋለሽ ማለት? አዎ። አልገባኝም። ለዚህ ወንጀልሽ አንቺም ምኑ ነው እሱም ወንጀል? የእጃችሁን ታገኛላችሁ። ወንጀል ምንድን ነው? አዎ እቺ ልጅ አንቺንም እንደ ጓደኛዋ እያሰበች የክደት ነገር ትዳር ላይ ትዳር በማድረግ ይሄ ሁሉም ነገር በግ ያስጠይቃል። ሁለት እንዴት ይሄ ከባህላችን የወጣን ነገር እንዴት ነው የገዛ ጓደኛሽ ላይ መናፍስታዊ ነገሮችን የምታደርገው አንቺ? እንዴት? ስላልጠየቀችኝ እንደ ጓደኛ ስላልተረዳችኝ በቃ። ለዚህ ብቻ ጓደኛሽ ላይ እነዚህ አጸያፊ መናፍስታዊ የሆነ ነገሮች እንደዚህ ስንፈተ ወሲብ እንዲያጋጥማት ለማውራት ቃሉን ለመጥራቱ ላይ የሚከብድ ነገር ታደርጊያለሽ? አዎ፣ ግን ደስተኛ አላደረገኝም። አዎ፣ ሰይጣን ነሽ። ሰይጣንን የያዘ ደግሞ መቼም ደስተኛ ሊሆን አይችልም። ደስታሽን ታጣጥሚዋለሽ። የምትፈልገውን ነገር በሙሉ ውስጥ እስር ቤት መግባት አልፈልግም። ምንድን ነው የምትሰጪ? ምንም ነገር እባክህ። ትሰሚኛለሽ? ከእንዳንቺ አይነቱ ወንጀለኛና አስጸያፊ ከህዝባችን ያፈነገጠ ተግባር የምትሰራውን ሴት መቼም ልተባበራታችን። ምንም ወንጀል አልሰራሁም። ትሰማኛለህ? ምንም ወንጀል አልሰራሁም። እንግዲህ ክቡራን ተመልካቾቻችን እንዳያችሁት ነው የሰው ልጅ በዚህ ልክ ጭካኔው ከፍ ብሏል። እንግዲህ እንደምታውቁት በአርት ሙያ ላይ ያሉት አርቲስቶች የተለያዩ እንደዚህ በህዝብ ፊት የሚታወቁት በብዙ ነገር ህዝቡ የማይረዳቸው ብዙ መከራዎችን እያሳለፉ ለምን ህይወታቸው ላይ ችግር ቢመጣ ስራ ይበላሻል፣ ቢወጣ ስሜ ይጠፋል ብለው ስንት ነገር ችለው ይኖራሉ። በትዳራቸው ይሁን በቤተሰብ ህይወታቸው ውስጥ ይሁን ብዙ ነገር ችለው ይኖራሉ። ስለዚህ እቺም እህታችን ደግሞ በዚህ ነገር ላይ ይሄን ሁሉ ችላ እየኖረች ያለችው አምናታለሁ፣ ምስጢሬን ትካፈለኛለች፣ ምስጢሬን ታወጣልኛለች፣ ታግዘኛለች፣ እንድፈታው ትረዳኛለች ብላ የምታማክራት ሴት በዚህ ልክ ትዳሯ እንዲበጠበጥ ከባሏን ጋር ደስተኛ ህይወት እንዳትመራ በአልጋ ላይ የደስተኛነት ህይወትን እንግዲህ ባልና ሚስት መካከል መሰረት የሆነውን በደስታን መንገድ እንዳይፈጽሙ ልጅ በመሃላችሁ እንዳይኖር ሁሌ በመሃላችሁ ብጥብጥ እንዲኖር እያደረገች ህይወታችሁን እያመሰቃቀለች ቆይታለች። እንግዲህ በጣም የሚያሳዝን ነገር። ሁላችሁም የትም ያላችሁ የምትኖሩ በመሃላችሁ ባጠገባችሁ ያለውን ምስጢር የምታጋሩትን ሰው ምረጡ ማለት እወዳለሁ። ትልቁ ለእናንተ ዛሬ የማስተላልፈው መልእክት ይሄንን ነው። በህይወታችሁ ውስጥ ከጎናችሁ ያለውን ሰው መርምሩ፣ እወቁ። ራሳችሁን በደንብ መርምራችሁ ከጎናችሁ ማን ነው ምስጢር የምነግረው፣ ማን ነው ይረዳኛል ብዬ የማወራው፣ ማን ነው የኔን ችግሮች ይካፈለኛል ብዬ እየነገርኩት እያናገርኳት እየመከርኳት ያለሁት ብላችሁ አስቡ። ሁሉም ሰው ለእናንተ ደግ አስበው ከጎናችሁ የለምን። እየሳቀ ከጎናችሁ ሆኖ ከሚስማችሁ ከጎናችሁ ሆኖ ከሚያቅፋችሁ ከሩቅ ሆኖ ጥላቻውን የሚያሳያችሁ ሰው ይሻላል። በዚህ ጊዜ አብራችሁን ስለቆያችሁ አመሰግናለሁ። ይህንን ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ። ብዙ ሰው ከዚህ ህይወትም የዚች አርቲስት ህይወት ለብዙ ሰው ትምህርት ሊሆን ይችላል። ስለዚህ ለብዙሃን እንዲደርስ ሼር እያደረጋችሁ አድርሱ። ላለው አመሰግናለሁ።